እንዴት አደራችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን አድረናል። ወደ ስራችን መጥተናል። ዛሬ ብሪያኒ ዶሮ ነው የምንሰራው። እዚህ ጋር ሽንኩርት አለኝ ያቁላለሁ። ዶሮን ደግሞ እዚህ እየጠበስኩ ነው። አብረን እንስራ። ሰብስክራይብ እና ላይክ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። አብረን እንከታተል። ዶሮ በዚህ መልኩ ጠብሼ ጨርሻለሁ። ሽንኩርት እየበሰለ ነው። ሽንኩርት ቅመሞች አደባልቄ ነው አንድ ላይ 3 አይነት ቅመም ነው የጨመርኩት። አንዱ ካሪ ነው፣ አንዱ ደግሞ የኦማ መሰላል ጥቁር ያለ ነገር ነው። አንደኛው ይሄን ነው የጨመርኩት ቅመም። እዛ ደግሞ አንዱ ደግሞ ይሄ ነው ካሪ መሳላ። አንዱ ደግሞ ካሪ ነው ማለት ነው የጨመርኩት። ይሄ ካሪ ነው። በጣም ቆንጆ ቅመም ነው። በጣም ነው የሚጣፍጠው። ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄን ቪዲዮ ይሄን ሁሉ የምትመለከቱ ሰብስክራይብ ሳታደርጉ እንዳታልፉ እና ለድምፅ ጥራት ለቪዲዮ ጥራት ይቅርታ ጠይቃለሁ። ምክንያቱም አይመችም። ራሴን በስልኬ ነው የሚቀርጸው፣ እየሰራው ነው የምቀርጸው። ስለዚህ በጣም ከባድ ነው። ያ ተስፋ አልቆርጥም ብዬ ነው እና ቪዲዮውን ተመልክቶ እስከ መጨረሻው አብረን እንስራ። ምሳ ዛሬ ቀኑ ሮብ ነው። ዛሬ 5 ነው በኢትዮጵያ አቆጣጠር። ተከታተሉ። እዚህ ጋር የፈረንጅ ቃራ፣ ይሄ ደግሞ ቀረፋ፣ ቁርንፍድ፣ ሄልና ቁንደ በርበሬ ነው። በጣም ነው የሚያጣፍጠው ምግብ። እዚህ ብሪያኒ ላይ ይጨምራል። እንግዲህ በዚህ ያለው ሽታው ደስ ይላል። በኋላ ሩዙ ሲፈላ በጣም ይጣፍጣል። ይህንን በአማርኛ አላውቀውም፣ ግን በቅዱስ ነው በዚህ ሀገር የሚባለው። በአማርኛ አላውቀውም፣ ኢትዮጵያም አላየሁትም። ሊኖር ይችላል፣ ያው እኔ አላውቅም። ግን ያው ኢትዮጵያውያን እንደዚህ አይነት ነገር ስለማይጠቀሙ አላውቅም። ግን እዚህ በቅዶን ሲባል በጣም ሽታው ደስ ይላል። በሁሉም ነገር ሁሉም ወጥ ውስጥ ይጨመራል፣ ወጥ ውስጥ ይጨመራል፣ ማክቦት ውስጥ ይጨመራል። ብሪያኒ ላይ ሁሉም ነገር ላይ ነው የሚጨመረው። በጣም ነው የምወደው ነው። በጣም ነው ደስ የሚለው። ምግቡ ያጣፍጣል። እንደዚህ ካደረግን በኋላ አሁን ዶሮአችንን እንጨምራለን። ዶሮ ጨምሬያለሁ።
ያው ዶሮ በዘይት ብቻ ስለተጠበሰ በደንብ እንዲበስል ዋጣብ እናደርግበታለን። በደንብ መብሰል አለበት። ሩዙን ስንቀቅል በደንብ አንቀቅለው። በቃ ትንሽ ውሃ ከፈላ በኋላ ጨመር ተደርጎ ይወጣና እዚህ ላይ ይገባል ማለት ነው። ስለዚህ ዶሮ በደንብ መብሰል አለበት። ለመብሰል ደግሞ ውሃ ያስፈልገናል። እንደዚህ ሆኗል። እንግዲህ አሁን ይከደናል ማለት ነው። እዚህ ጋር የሩዝ ውሃ ሊጥሩ ነው። የሆነ ልክ እንደወጥ ነው የሚመስለው፣ ግን ውሃውን በደንብ ይመጣል በኋላ። እንፋሎቱ በደንብ አይታይም። እንፋሎቱ በዛል። እዚህ ጋር ለምሳ የሚሆን ሰላጣ ልሰራ ነው። 3 ነገር ብቻ ነው ያለኝ። 2 ነገር ይጎላል። ካሮት እና ቀይ ጥቅል ጎመን ይጎለኛል ሰላጣ ለመስራት። አሁን ቲማቲም፣ ኪያር እና ሰላጣ አንድ ላይ ሰላጣ ስራ አይደለም ምሳ። እና ሎሚ ያስፈልገኛል። 2 ሎሚ ያስፈልገኛል። 2 ሎሚ አምጥቻለሁ። እንስራበት። ሰላጣዬን በዚህ መልኩ ሰርቻለሁ። በኋላ ቅመም አለው። ቅመሞቹን ጨምሬ ያደባልቅና ለምሳ ይቀርባል ማለት ነው። ግን አሁን ከጨመርኩበት ይሞታል። ሰላጣው ሙትት ብሎ እንትን ይላል እና በኋላ ልክ ሊቀርብ ሲል ነው የሚጨመርበት። እንደዚህ ሰርቻለሁ። ፍሪጅ ውስጥ አስቀምጥና ፍሪጅ ውስጥ እናስቀምጥ። ሩዙ በደንብ መብሰል የለበትም። ትንሽ ብቻ ነው የበሰለው። ጥሬ ነው እንዳለ። ምክንያቱም እዚህ ጋር ነው የሚበስለው። ይሄ ውሃ አለው እዚህ ጋር ይበስላል ማለት ነው። ስለዚህ ሩዙን ላጠንፍፍና እዚህ ውስጥ እንጨምራለን ማለት ነው። በእንደዚህ መልኩ ጨምረንበታል ሩዛችን። ሩዙ በደንብ አልበሰልም። እዚህ ላይ ይበስላል። አልሙኒየም ያስፈልገናል። ስለዚህ ይሄንን የምግብ ከለር ነው እንጨምርበታለን። ከዛ ከ15 ደቂቃ በኋላ መተን ሩዛችን እናያለን ማለት ነው። ተከታተሉ። በአንድ እጅ እኮ ነው የምሰራው። አይ ስለዚህ ነው ቶሎ ያላለቀ። ይሄንን ሩዝ ለመስራት ከመጀመሪያው እስከ መጨረሻው 2 ሰዓት ነው የፈጀብኝ። ያው እውነት አሳጥሬው ነው እንጂ 2 ሰዓት ነው የፈጀብኝ እና ምንም ማድረግ አይቻልም። ደግሞ እየቀረጡ መስራት ወደ 3 ሰዓት ነበር የሚሄደው። ቶሎ ቶሎ ሰርቼ ነው። አሁን ቀንሰናል እሳቱን። በቃ ይቀመጥ። ስንከፍታለን አሁን ቆንጆ ሆኗል። እግዚአብሔር ይመስገን ቆንጆ ሆኖ የበሰለ ይመስለኛል። እስኪ ሩዙ በስሏል ወይስ ገና ነው? እንግዲህ አሁን ትሪ ላይ እንገለበጣለን። ይሄንን ትሪ ላይ ገልብጥ ነው በኋላ አሳያችኋለሁ። ሲገለበጥ ስለማይመቸኝ በአንድ እጄ መገልበጥ ስለማልችል ተመልሼ እንገናኛለን። ሲገልብጠነዋል። እስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌታ ኢየሱስ እኮ ባርኮ ውይ በጣም ያቃጥላል።
ሩዛችን በዚህ መልኩ በስሏል። እግዚአብሔር ይመስገን። በስመ አብ ሲያምር! እውነት በጣም ነው የሚያምረው። በዚህ መልኩ በስሏል። ሩዛችን እዚህ ውስጥ ነው የምንጨምረው። እንግዲህ አሁን ምሳ ሰዓት ደርሷል። ይሄን ይመስላል። በቃ በጣም ነው የሚያምረው ከለሩ። በጣም ነው ቆንጆ ነው የበሰለው። ዶሮቹም በስለዋል። ሩዙም በጣም ቆንጆ ነው። መልካም ቀን ይሁንላችሁ። የተባረከ የተቀደሰ ቀን ይሁንላችሁ። ኑ አብረን ምሳ እንብላ። አሁን የተቀደሰች ቀን። ባይ ባይ። ሰብስክራይብ እና ላይክ አድርጉ። ቪዲዮውን እስከ መጨረሻ ተመልከቱ። ባይ። ሰላም ዋሉ።